እሱ ነው ሚርሲ። ለዛ ነው ወፍ ዘራሽ ነው የምልሽ። እዝራ ያንቺ ትክክለኛ ወንድም አይደለም። ስለማን እንደማወራ ማወቅ ነው የፈለግሽው? ስለዚህ እዝራ ስለሚባል እንጂ ቃላት ማወራልሽ። በእውነት በጣም ነው የማመሰግነው። በጣም ብዙ ወጪ እኮ ነው ያስወጣውሽ። ዝም ብለሽ እኮ ነው በእውነት ለፋሽ። ገና ምን አደረኩልሽና ነው? አንቺ እኮ ማለት ልጄን ተንከባክበሽ በችግር ውስጥ ለዚህ ያበቃሻት እኮ እናት ነሽ። ምን ማለትሽ ነው? ይሄ እኮ በገንዘብ የሚተመኑለት አይደለም። ሀብል ስለኔ ልጅ አይደለች? አብረን እኮ የኖርነው እድሜ ቀላል አይደለም። አሁን ግን ትክክለኛ ወላጅ እናቷ መታ ስላገኘቻት በእውነት ለእሷ ትልቅ እድል ነው። በጣም ደስ ይላል። ስለዚህ ዞሮ ዘነቡ በትክክል ልጄን ወደ እኔ ልትመልሻት ነው? አላውቅም ወይዘሮ ሀና፣ በእውነት ልጅን የሚያክል ነገር አሳልፎ ለሌላ ሰው መስጠት ለእኔ በጣም ከባድ ነው። ሀብል እኮ ማለት ለእኔ ዝም ብሎ ልጅ አይደለችም፣ እስትንፋሴ ማለት ናት። የእውነት ወይዘሮ ዘነቡ ልጄ እንዳንቺ አይነት ደግና አሳቢ ናት ስላላት እጅግ በጣም ደስ ብሎኛል። ብቻ ይህን ያደረግሽልኝ ውለታ እንዴት አድርጌ በምን መንገድ ልከፍልሽ እንደምችል አላውቅም። ዋናው ፍቅራችን እኮ ነው። በጣም ደስ የሚለው መታለች ማለት ነው። እንደዚህ የሚከፋላት እናት እየነበረችባት ነበር። ወይዘሮ ዘነቡ እንደዛ እቃቃቃበት የነበረችው እውነት የሆነላት በጣም ያሳዘነች ማለት ነው። ከምታስበው በለጠ ማለት ነው። ግን እናትየዋ በአሁን ሰዓት ወይዘሮ ሀና እንግዲህ ልትጫወትበት ፈልጋለች ማለት ነው። ወይዘሮ መመን ማለት ነው። ምክንያቱም የሷ ልጅ አሁን የሌላ ሰው ልጅ ያንቺ ልጅ ነሽ ብላ ልትሰጣት ተዘጋጅታለች ማለት ነው። ምክንያቱም አንድ ዱርዬ ልጅ ነበረች የእንትና የብሩክ የእንትናን ያ ህይወት ያጠፋው ለእህቱ ብሎ ማለት ነው። የሱ ፍቅረኛ ነበረች ማለት ነው። እንግዲህ እሷን አናግራታለች ማለት ነው። ያናገረቻት ደግሞ ህይወትሽን ትቀይሪያለሽ፣ መቀየር ትፈልጊያለሽ እንዴ? መቀየር ከፈለግሽ እኔ የምነግርሽ ነገር አለ። ምክንያቱም እኔ የምልሽን ነገር ሁላ ነገር ታደርጊያለሽ ህይወትሽን መቀየር ከፈለገሽ። ህይወትሽን ግን መቀየር ካልፈለግሽ እኔ ምንም ማድረግ አልችልም፣ አልተባበረብሽም ብላታለች ማለት ነው። እሱስ ምንድነው ስትላት እንግዲህ አንቺ ልጅ ያልሆንሽው ልጅ ሆነሽ እንድትሰሪ እፈልጋለሁ፣ ያልኩሽን ነገር ብቻ በታዛዥነት አድርጊ፣ ከዛን አንቺን ባለ ሀብታም ትሆኛለሽ፣ ያሰብሽውን ሀሳብ ታሳኪያለሽ በማለት እየነገረቻት ትገኛለች ማለት ነው። ያው ልጅቷ አይደለም ይሄንን ነገር ተውና ከዚህ በላይ መስዋዕት ያኔ አስባችሁታል። ምንም እሺ የምትላት ነው የሚመስለኝ ማለት ነው። ወይዘሮ ሀና እንግዲህ በጣም ለልጄ እንደዚህ አይነት እናት ስለሆንሽ በጣም ነው የማመሰግነው ብላ ከቤት ውስጥ አውጥታ ሌላ ቤት ተከራይታላት ምናምን ነገር ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። እንግዲህ ሌላ ቤት ሁላ ተከራይታላት ማለት ነው። እኔ ላንቺ ብዙ ነገር ማድረግ አለብኝ፣ እንደዛ ለልጄ ያ ሁላ መከራና ስቃይ አይተሽ አሳድገሽልኝ ከዚህ እና ቤተሰቦቼ ማለት ነው ያላት ነገር እንግዲህ ያለችው ነገር ማለት ነው። በጣም ነው የምታዛዝነው ልጅቷ ራሱ ማለት ነውና እንግዲህ እህትየዋ እንትና ጸደ የምትባለው ሴትዮ ነግራታለች። እንትና የሷ ወንድሟ እንዳልሆነ ተመንገድ ላይ አምጥቶ እንዳሳደጉት ሁሉን ነገር ነግራታለች ማለት ነው። ግን በጣም ሜርሲን ማመን አቅቷታል ይሄንን ነገር። በፍጹም እሱ ለኔ ወንድሜ ነው እንጂ በፍጹም የማንም ልጅ አይደለም በማለት ራሷን ይዛ ውጭ ላይ እየጮኸች ትገኛለች ማለት ነው። እንግዲህ አጸደ የምትባሏ ሴትዮ ከቤት መመን የምትባለው በውጪ መከራቸውና ስቃያቸውን እያበሉ ይገኛሉ ማለት ነው። በጣም ነው የሚያሳዝኑት። በነገራችን ላይ እዚህ ቤት ያለ ችግር በጣም ነው ልብ የሚበላው ማለት ነው። እለት በእለቱ የሚደረገው ድርገት ማለት ነው። አጸደ እንግዲህ ሜርሲንም የልጅቷን ነፍስ እንድታጠፋ ያደረገችው የራሷ ያጸደ ግፊት ነው ማለት ነው። አጸደ ለምንድን ነው እንደዚህ ያደረገችው ከተባለ ግን ለምሳላችሁ ሁሉም ሰው እንግዲህ በኋላ ሜርሲን ነፍስ ስላጠፋ እስር ቤት ትታሰራለች ማለት ነው። እንትናም እንደዛው ማለት ነው። እዝራም
የራሱ ችግር እና ማለት ነው እዝራን ከዛን እንደዚህ አይነት ችግር ውስጥ ከጨመረችው በኋላ እንትና ሜርሲም እስር ቤት ትገባለች። እስር ቤት ከገባች በኋላ አባትየውም ይሞታል። ከዛ ምንድነው ሀሳቧ ሀብትና ንብረቱን የራሷ ማድረግ አስባችሁታል? እቅዷ ማለት ነው። ከዛን ሀብትና ንብረቱን እሷ ትወርሳለች። ሁላቸውም የራሳቸውን ህይወት እንግዲህ ሁላቸውም በእስር ቤት ግማሾቹ በተለያየ ነገር ለማድረግ ነው ሀሳቧና እቅዷ ማለት ነው። የሀሳቧና እቅዷ ግን በጣም እየከሸፈባት ይገኛል ማለት ነው። ይከሽፍባታል በእርግጠኝነት እዛ ቤት ውስጥ ሀብል እያለች ነገሮቹ ላይ ሳኩም ሀብል በእርግጠኝነት ከእስር ቤት ከተፈታች በኋላ አጸደ የልቧን አታሳካም ብዬ ነው የማስበው በእኔ ሀሳብ ማለት ነው። ፈጣሪ ማሳካላት ማለት ነው። ምክንያቱም እንዴት ሰው ልጅ በወንድሙ ባንስ እንደዚህ ይጨክናል? ለብር ብሎ ባንስ እኮ ገንዘቡን እኮ እሱ ሰስቶ አይደለም ሰስቶ ሳይሆን ምንድነው ገንዘብ ስለምታጠፋ ነው። ቤተሰቦቼ መሬት ቤቱ ሰጥተውሽ እኮ ምን ነበር ያደረግሽው? እሱን ሸጠሽ አልተጠቀምሽበትም እኮ ስላልተጠቀምሽበት የኔም ቢሆን እኮ ያንቺ ነው ያላት ማለት ነው። የኔም ቢሆን ያንቺ ነው። ስለዛ ምን ችግር አለው ነው ያላት ማለት ነው። አስባችኋል? ምን ችግር አለው? ያኔ ምን የሚያስጨንቅሽ ነገር አለ? እሰጥሻለሁ የኔ ማለት እኮ አንቺ ነው ያላት ማለት ነው። እሷ ደግሞ በፍጹም ይሄ ነገር ሊሆን አይችልም፣ በእንትና ስም መሆን የለበትም ነው የምትለው ማለት ነው። በእንትና ስም መሆን የለበትም በእዝራ ስም ማለት ነው። ምክንያቱም እዝራ ለካ እንደዛ ስለሆነ ነው ማለት ነው። እኛ ሁላችንም አናቅም ማለት ነው። አሁን ላይ ግን ስንረዳና ስናውቅ እዝራም በጣም የተጎዳ ልጅ እንደሆነ እንደዚህ የሜርሲ እናት በልጅነቱ በጣም እያሰቃየች እንዳሳደገችው ነው ማለት ነው። አሁን እየገለጸ የሚገኘው ማለት ነው። በጣም በስቃይ ውስጥ እንዳደገ እዝራ በጣም ስለራሷ ነገር እንትና ስትነግረው ማመን ነበር ያቃተው ማለት ነው። አብል ስትነግረው ማለት ነው። አብል እንዴት እናትየዋ እንዴት አድርጋ እንዳሳደገቻት እንዴት አድርጋ የሷ እናት እንዳልሆነች ሁሉ ነገር ስትነግረው በፍጹም ራሱን ይዞ ነበረ ሲጮህና ሲያለቅስ የነበረው ማለት ነው። ጎዳና ላይ ወጥቶ ማለት ነው። ምክንያቱም አንዳንዴ ሰዎች እነሱ ልንገራችሁ በልጅነታችሁ ማለት ነው ልንገራችሁ በልጅነት ማለት ነው ልጃችሁንም ቢሆን እንደው የሰፈር ልጅም ይሁን ማለት ነው። እና በነገራችን ላይ አንድ ነገር ልንገራችሁ እናቴ እንደዚህ ገና ፋሲካ ምናምን አለ አይደል እንቁጣጣሽ ሰው ተጠራርቶ ዶሮ ታርዶ በግ ታርዶ የምንጠራራበት ሰዓት ማለት ነውና እናቴ አሁን ሌሎቹ ቤት ትራፊ ይሰጡናሉ ማለት ነው። ልጆች ስለሆነ ማለት ነው። ልጆች ናቸው በቃ ችግር የለውም ተብሎ ነው ታዋቂ የበላውን ያዋቂን ትራፊ ይሰጣል። እናቴ ግን በፍጹም ትላለች ማለት ነው። ምን ማለት ነው? እኔ ራሱ ቆጣታለሁ። ምን ችግር አለ ትራፊ ቢበሉ ስለ እነሱ ናቸው ባይምሯቸው ተጽዕኖ አድርጎ የሚያርግባቸው ነው የምትለው ማለት ነው። እነሱ ናቸው ነገ ትልቅ ደረጃ ደርሰው በሰው ላይ ቂም የሚይዙት በልጅ አይምሮ ላይ መጥፎ ነገር መጣፍ የለበትም ነው ብላ የምትለው ማለት ነውና እውነቴን ነው የምላችሁ። እኔ በራሴ አይቼዋለሁ ማለት ነው። በራሴ አይቻለሁ። በልጅነት የተጻፈብኝ ነገር በስንት መከራ ነው ከውስጤ ላወጣው የቻልኩት ማለት ነው። ስለዚህ አሁን እዝራ በጣም እንደተበደለ በልጅነቱ በጣም ደግሞ በዛ የተነሳ እንግዲህ እንትናን እየተረዳት እንደሆነ ማን ነበረች እንትናን እየተረዳት ይገኛል ማለት ነው። አብልን ማለት ነው። ለአብል ራሱ ሲሰማ በጣም ማመን ነበር ያቃተው ማለት ነው እሱ ማለት ነው። በአሁን ሰዓት እንግዲህ በእርግጠኝነት ይወዳታል፣ ያፈቅራታል፣ ከሷ ጋር ይሆናል ማለት ነው። ያው ጊዜና ሰዓት ብቻ ነው የሚጠብቀው ብዬ ነው የማስበው። የእውነት በጣም ቢዋደዱ በጣም ነው ደስ የሚለው። ቢወዳትም የሚገባት ልጅ ነች ማለት ነው። ግን ያው አባትየው በጣም ነው የሚያሳዝነው። እንግዲህ አባቱ በጣም መልካም ጥሩ አስተሳሰብ ያለው ነው። ምርጥ አባት ማለት ነው። እውነቴን ነው የምላችሁ። እንደዚህ አይነት አባት እውነት ይገኛል? ምርጥ የሆነ አባት ማለት ነው። ምክንያቱም ለሱ የሚጠቅመውን የማይጠቅመውን የሚያቅ የሚረዳ አባት አይገኝም። እንደዚህ አይነት አባት ፈጣሪ ይስጣችሁ ማለት ነውና እዝራ እንግዲህ በስተመጨረሻ በጣም እያዘነና በጣም እንግዲህ ስለ አብል እየተጨነቀ ይገኛል ማለት ነው። ለሷም ደግሞ ከእስር ቤት የምትፈታበትን ነገሮችን ላይ ያስተካከለላት ይገኛል ማለት ነው። ግን ያው ለጊዜው ምንም ላይ ያልደረሰ ማለት ነው። በእርግጠኝነት እንደሚደርስና መጨረሻው እንደሚያምር ተስፋ አለኝ እላችኋለሁ ቤተሰቦቼ። መጨረሻው ያማረ ይሆናል ብዬ ተስፋ አደርጋለሁ። ሁሉ ነገር ተስተካክሎ ሁሉ ነገር ሆኖ አንዴ አብልም ከእስር ቤት ከወጣች በኋላ አብልዬም እንግዲህ
ጥሩ ነገር ላይ ትወርቃለች ብዬ ተስፋ አደርጋለሁ ማለት ነው ቤተሰቦቼ። እንደዚሁም ደግሞ እንግዲህ በጣም የሚያሳዝነው ነገር በሀና ላይ እንግዲህ እየተጫወተ ትገኛለች ማለት ነው። ወይዘሮ መመን የምትባለው ሴትዮ እንግዲህ መመን አርጋትና መንኖ ይጣላትና ሀና ላይ እንዴት እያረጋት እንደሆነች ማለት ነው። እሷ በጣም ልጄን በጥሩ ሁኔታ ስላሳደግሽልኝ አንቺ ምን አይነት ሰው ነሽ? ምክንያቱም እኔ ልጄን ጥዬ ሄጄ በስነ ስርዓት አሳድገሽ እዚህ ደረጃ ያደረሽልኝ በማለት በጣም እየተጨነቀችና በጣም ለሷ መልካም ነገር እየሰራችላት ትገኛለች ማለት ነው። እሷ ደግሞ በሷ ላይ እየተጫወተች ቃቃ ጫወታ እየተጫወተችባት ትገኛለች ማለት ነው። በጣም ነው የሚያሳዝነው። እቺ ዓለም እኔ የዚች ዓለም ጉዳይ ግራን የገባኝ ማለት ነው። እንዴ ሰው ለእናንተ መልካም ነገር ሲያስብ እንዴ ለሰው መልካም ነገር ያስባል? አሁን ምን ችግር አለ እንትናን አብልን ብታገናኛት ማለት ነው። በፍጹም ግን እሷ መገናኘት አይደለም የፈለገችው የሰፈር ዱርዬ እቺ ያንቺ ነሽ ልጅ ብላ አገናኝታት አብልን ለመደበቅ ማለት ነው። ምክንያቱም ከአብል ጋር አብልን አሁን ከአቶ እዝራ ጋር ከእዝራ አባት ያጣችውን ሀብት ንብረት በአቋራጭ እዚህ ሀና ጋር ለማግኘት ማለት ነው። ምክንያቱም ሀና ሀብት ንብረት እንዳላት ገንዘብ እንዳላት ነው የነገረቻት ማለት ነው። ያንን ገንዘብ ደግሞ እዚህ ማጣጣም እንዳለባት በልጇ የተነሳ በእንትና የተነሳ በሀብል የተነሳ እሷ ገንዘቧን ካለዋለ ልትቀበል ማለት ነው። ስለዛም ደግሞ በፍጹም አብልን አለ የምትገናኘትን እንግዲህ እንደዚህ የምትበላ እንደዚህ የምትጎርስ የሰፈር ዱርዬ አምጥታ እቺ አንቺ ልጅ ነች ብላ ህይወቷን ልታመሰቃቅል ማለት ነው ሀሳቧን አቅዳ። በነገራችን ላይ እዝራ ደርሶባቸዋል ማለት ነው። እስኪ ውድና ያለን እዝራ ደርሶባታል ጊዜው ማለት ነው። እውነት እዝራ ስለ ወይዘሮ ሀና አውቆ ነው የእንትና እናት መሆኑን የሀብል እናት መሆኑን አውቆ ነው አላወቀም የሚለውን ነገር በእያንዳንዱ እናያለን ማለት ነው በሚመጣው ፓርት ማለት ነው። ምክንያቱም መጨረሻ ላይ ያቋረጠው ድራማ ልክ እዝራ ሲመጣባቸው ነው ማለት ነው። ወይዘሮ መመን በጣም ነበር የደነገጠችው ማለት ነው። ያለችበትን ቦታ አታውቅም። ምክንያቱም በጣም ነው የደነገጠችው ማለት ነው። ምክንያቱም የሆነ ነገር ራሱ ያደርገኛል ብላ ማለት ነው። በዛ ላይ ደግሞ እዚህ ያናገረቻት ያለችው ማለት ነው የአብልን እናት ነው ማለት ነው። ይሄንን ነገር ካወቀ በእርግጠኝነት አይለቃትም ማለት ነው። በእርግጠኝነት አሁን ራሱ በጣም ነው የተናደደባት። እንዴት በአብል ላይ እንዴት አድርጋ እንደዚህ ታሳድጋታለች? ምክንያቱም አብል ሁሉን ነገር ነግረዋለች። እንዴት አድርጋ እንዳሳደገቻት እንዴት በልጅነቷ እየቀጠቀጠቻት መስዋዕት እያስከፈለቻት እንዳሳደገቻት ሁሉን ነገር ነግረዋለች ማለት ነው። በዛም የበለጠ ተናዶባታል ማለት ነው። አሁን ደግሞ የበለጠ እንግዲህ ይሄንን ነገር ሲሰማ እውነት ወይዘሮ ሀና ላይ እንደዚህ ደብቃት ከሆነ ካወቀ ከሰማ ጉድ ነው ጉድ ማለት ነው ጉድ እና ከባድ ሁኔታ እንደሚፈጠር ነው እኔ በራሴ ትዝ የሚለኝ ማለት ነው። ቤተሰቦቼ እዝራ ልኳን ያሳያት ብዬ ነው የማስበው። እንደዚህም ደግሞ አጸደ ላይ መድረስ አለበት ብዬ ነው የማስበው። አጸደ የምታደርገው ድርጊት ላይ ቶሎ ብሎ ማስቆም አለበት። እንግዲህ እህትዮዋስ ሜርሲ ምን ትላለች? እውነት እሷ የምትለውን የእሷን ሀሳብ ትቀበልና ወንድሟን ትክዳለች ወይስ ከወንድሟ እኩል ትቀጥላለች የሚለውን ነገር እኔ አላውቅም። እንግዲህ ሜርሲም ያው በእርግጠኝነት እሷ መርዛታለች። ምክንያቱም በሀብት በንብረት የተነሳ ማለት ነው። ምክንያቱም ሀብትና ንብረቱ ያንቺ ነሽ ምናምን በማለት ነገር ስለመረዘቻት አይምሮ በአሁኑ ሰዓት ተመርዟል ማለት ነው። እውነት ሜርሲ ጥሩ ነገር ታስባለች አታስብም የሚለውን ነገር ቀስ ብለን እናያለን ማለት ነው። እዝራ እንግዲህ ይሄንን ነገር አላወቀም ምንም ነገር ከውጭ የመጣ ልጅ ሆኖ ሰውን አላውቅም። ግን ያለው በጣም የእናታችን በጣም በኃይለኛ ፍቅር ስትሰጣት የነበረችው ለእንትና ነበረ ነው ያለው ለሜርሲ ነበረ። እኔም በስነ ስርዓት አላደኩም በጣም ስትሰቃይ ነው ያደኩት ያለችው። አጸደም ስትናገር እንግዲህ በጣም ስታሰቃየው ነበር እናትሽ ያሳደገችው። ምክንያቱም ከውጭ ወልዶ ያመጣው ልጅ ነው ብላ በጣም ነበረ። ግን እሱ ከጎዳና ነው አንስተን ያሳደግ ነው። ለዛ እናትሽ በጣም ስትጠራጠር ነበረ፣ እሱንም ስትጎዳው ነበረ። በዛ የተነሳ በጣም ስትሰቃይ ነው ያደገው በማለት እንግዲህ ነግረዋለች ማለት ነው። ግን አባትየው አስባችሁታል? የዚህን ያክል ለልጁ በጣም መናገርም አይፈልግም። ሀብትና ንብረቱንም የራሱን አውሶታል። አስባችሁታል? ያው ሰው ልጅ እኮ መወለድ ቋንቋ ነው። በነገራችን ላይ መወለድ ቋንቋ ነው። አንዳንድ ሰዎች መወለድን ያምኑበታል። የግድ ዘሬ ካልሆነ የግድ ደሜ ካልሆነ የሚለው ነገር አለ ማለት ነው። ግን የእዝራ አባት በጣም አስተዋይና በጣም መልካም ሰው ነው። ስለሆነ ነው ሀብትና ንብረቱን ብድግ አድርጎ
ያወረሰው ማለት ነው። ገባችሁ? እና ፈጣሪ እውነቴን ነው የምላችሁ እንደዚህ አይነት ሰው በጣም ጥሩ ናቸው። ህይወታቸው ራሱ እንትን ነው የተባረከ ነውና በጣም ነው ግን እሷ የምታዛዝነው ማለት ነው። ወፍ ዘራሽ ነበረ ስትለው የነበረችው ማለት ነው። ተንከሲስ ማለት ነው። በጣም ነው የምትገርመው በነገራችን ላይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን አይነት ሴትዮ እንደሆነች! እንዴት ሰው ልጅ በወንድሙ ላይ እንደዚህ አይነ ጭካኔ ጨክና እንዴት የዚህን አክል አይናችሁ እያየ እንግዲህ ወንድማችሁ ሊሞት ነው እየተባለ ታሟል፣ ህመምተኛ ነው፣ የዚህን ሰዓት የዚህ ጊዜ ቀረው እየተባለ ለሀብት ለንብረት፣ አረ ወዴት እየሄድን ነው? እውነቴን ነው የምላችሁ ቤተሰቦቼ፣ ወዴት እየተራመድን ነው? እንደው ፈጣሪ ልቦና ይስጣት። በስመ አብ ወልድ። በጣም ነው የምታዛዝነው ያጸደ የምትባለው ሴትዮ ማለት ነው። አስባችሁታ እቺን አንድ ፍሬ ልጅ አይምሯን በርዛ ነፍስ እንድታጠፋ አደረገቻት ማለት ነው። አሁን እኮ እየደበቀችላት ያለችው ማለት ነው በኋላ እኮ ልታዋርዳት ነው። በኋላ አዋርዳት እንግዲህ እሷን እስር ቤት ለማስገባት ማለት ነው። አሁን ሜርሲ እሷን የምትወዳትና እሷን የምትረዳት ነው የመሰላት ማለት ነው። በፍጹም አይደለም። አጸደ ለራሷ ጥቅም ስትል ነው ከርቸሌ እንድትገባ ያስደረገቻት ማለት ነው። እና ቤተሰቦቼ ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ሰው ልጅ አንዳንዴ ዘመድና ቤተሰብ ነን ብላችሁ ብትሉ ምንም የማይለወጡ ሰዎች አሉ። በቃ ምንም ቤተሰብ ሊሆኑ የማይችሏችሁ ሰዎች አሉና ራሳችሁን ጠብቁላችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በቀጣይ ቪዲዮ እስከምመጣ ድረስ ቪዲዮ ላይክ እና ሼር እያደረጋችሁ አበረታቱ ቤተሰቦቼ። ድምጽ ስለገባ በጣም ይቅርታ። ያው ስራ ላይ ስለሆንኩ ቢዚ ስለሆንኩ ምሳ እየሰራው ስለሆነ ነው ማለት ነው። እንዳጋጣሚ ቪዲዮ አልሰራውም ነበረ እና ጋይስዬ በጣም ነው የምወዳችሁ። ለእናንተ ማልሆነው ነገር የለም። ድምጽ ይናፍቃችኋል ብዬ ነውና መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ ቤተሰቦቼ።